ደግሞ ቀለል ለማድረግ የሚያህል ነው አንደኛ። ሁለተኛ አንድ አመት ምናምን ቢሆን ነው ከዛ ኧረ ችግር የለውም። አንተ አትፈራለህ እንደ መታሰር ኖርማል እኮ ነው። ጀስት እኛ እንደገባነው ገብተን እዛ ከቁንጮች ጋር ምናምን ደግሞ ጥሩ ላይፍ ማሳለፍ ወጣት ትችላለህ። ፍራሽ ደግሞ አዘጋጅልሃለሁ። ፍራሽ ብርድ ልብስ ምናምን ነገር እኛ እናዘጋጅልሃለን። እሺ አይፈቅድም ማለት ኧረ እባክሽ እሺ ብርድ ልብስ አይቻልም። እሱ የሚገባበት ነው አንተ የምትገባበት ሜቢ ላይ ፈቀድልሽ ይችላል። ግን የሚፈቀድ ከሆነ ፍራሽ ምናምን እናዘጋጃለን። በቀን ደግሞ አሁን ትበላ የነበሩትን ምግቦች በተቃራኒ ይዘን እንመጣለን። ሰላጣ፣ ቆስጣ ምናምን ነው መብላት ያለበት። አዎ ማለት እኔ እንዴት ነው ግን ሞራላ እግዚአብሔር አልጨረስንም የቀረ ነገር እሺ። ቀጣይ ደግሞ ሌሎች ማናቸው ያረጋግጡ ሊስት ነኝ ያልሽው ተኛ ግን እረፍት አድርግ። ምክንያቱም አሁን ደግሞ ዛሬ እረፍት አድርግሽ ነገ እዛ ጣቢያ ስለምትሄድ ዛሬ እንኳን ተኝተህ ደርሽ አበዛችሁ እኮ ቁጥራችሁ ጋይስ። በእውነት ነው የምላችሁ በጣም ነው ደስ ያለኝ። ምክንያቱም እኔ ያለ ጥፋቴ ብዙ ነገር ተብያለሁ፣ ብዙ ነገሮች ዋጋ ከፍዬበታለሁ። ስለዚህ እሱ ዋጋ ይከፍላታል። እዛ ገብቶም እንደሚሆን በነገራችሁ ላይ ምንድነው ኤክስፔክት የሚያደርገው በጣም እንድንራራለት ምናምን ይቅለሰለታል። የምር እነሱ እኮ ማለት ይሄ ሰው ማገት ምናምን በሚል በማይሆን ሀሳብ ነው የከሰሱንም እንዲታሰሩ የሚያደርጉት። የተመሰካከሩት በሐሰት እየተመሰካከሩ ምናምን እና ያ ነገር እኛን አመታት 15 አመት ምናምን ከዛ በላይ ሊፈጅ ይችላል። ዳንሻ በነገር ላይ ሰው ማገትና ሰው ማገት ምናምን ቀላል አይደለም እና በማይሆን ሀሳብ እኛን ለማሳሰር አንድ ሁለት ብለው እንግዲህ እንደሰማችሁት ነው ጋይስ። አብርሃም እንግዲህ የክሱን ወረቀት ይዞ መንገዱን ሸምጥጧል። እንግዲህ እነ ዳኒ እነ ሩቲ እነ ኤፊ የቀመሱትን የ3 ቀን እስር ቤት እንግዲህ የሱ ደግሞ ከዛ ሊበልጥ ይችላል። ምክንያቱም በስም አጥፊነት ስለሆነ እየከሰሱት ማለት ነው። እንግዲህ ሩታዬ ከዚህ በፊት ትላንትና እንዳያችሁት ተዋለው ይቅርታ ወጥቶ ከጠየቀ ክሱን አነሳለታለሁ ብላለች። ኤፍሬምም ደግሞ ይቅርታ ከጠየቀኝ በይቅርታ አልፈዋለሁ ብሏል። ዳኒሻ ደግሞ እኔ በይቅርታ አላልፈውም፣ እኔ ያየሁትን እስር ቤት ሄጄ ባላደረኩት ባላጠፋሁት ስሜ በጠፋው እሱም ገብቶ ያን ነገር እንዲያይ እፈልጋለሁ፣ ከቁንጮቹ ጋር እንዲጫወት እፈልጋለሁ እያለ እንግዲህ በጣም እያሾፉበት ነበር። እውነት ለመናገር አብርሃም በጣም ቄሷል። ምክንያቱም የህዝብ ቁጥር እየበዛ ስለሆነ ምናልባት ለትንሽ ጊዜ ወደ እስር ቤት ገብተ እረፍት ማድረግ አለብህ፣ ብዙዎችን እያስረገዝክ ምናምን እያሉ እንግዲህ ሙድ እየያዙበት ነው። እውነት ለመናገር ትክክል ናቸው፣ እነ ሩታ ትክክል ናቸው። ምክንያቱም አሁን ትላንትና ምን እንዳለች ታውቃላችሁ? ብዙ ተው እዚህ ጋር ማንናገራቸው ብዙ ነገር አለ፣ ካሜራ ላይ አንናገርም። የነሱ ጉዳይ ሲሆን የነ ቡዜ የነ አብርሃም ጉዳይ ሲሆን ካሜራ ላይ አይናገርም። ግን የነ ሩታ ሲሆን ግን ካሜራ ተይዞ ሁሉም ነገር ካሜራ ላይ ነው የሚወራውና ይሄ እንደዛ የሚባል ታሪክ ደግሞ የለም ጋይስ። እና እንደውም እነሱ ትዕግስተኛ ናቸው፣ እነሱ የሚራራ ልብ አላቸው እና ሩታዬ። ምክንያቱም አብርሃም ባደረገው ልብ እነሱ ቢሄዱባቸው ቅጣቱን የሚያገኘው አብርሃም ራሱ ነው። ምክንያቱም ልጅቷ ራሷን በራሷ ለማሸሽ አርግዛ በራሷ ምክንያት የጠፋችዋን ልጅ እናንተ ናችሁ ያገታችሁ ብሎ 100% እርግጠኛ ነኝ ብሎ ነው ቃል የሰጠው። ያ ነገር እኔ በጣም ተሰምቶኛል እያለች ነው ፊቱ በጣም በተደጋጋሚ 100% እርግጠኛ ነኝ አይደለም እነሱ ሌሎች ራሱ ከጀርባዋ ያሉ የሷ ጓደኞች ብዙ ናቸው ብሎ እነ ፈረንጁን እነ ቢኒን እየጠቆመ ነበር ብላ እንግዲህ እየተናገረች ነው። ሩታ ደግሞ በነገራችን ላይ ግልጽ ናት፣ ሩሩ ናት። ምንም ውሸት የምትጨምርበት ነገር የለም። ስለዚህ እንደዛ ብሎ ደግሞ አብርሃም የልጁ እናት ላይ ሚስቱ ላይ እንደዚህ ብሎ መፍረድ አልነበረበትም። ትላንትና ሄርሜላ እንግዲህ ከጠፋችበት ቦታ መጣ እኔ በራሴ ጉዳይ ነው የጠፋሁት፣ አርግዤ ነው የጠፋሁት ብላ መልስ ሰጥታለች። እሷ እንግዲህ ያሰበችው አርግዛን የጠፋችው ከጠፋች በኋላ ደግሞ በቃ አብርሃም የሆነ አሽቃብጦላት አትጨንቂ ምናምን ብሎ እንዲቀበላት ነበር እሷ የሷ ፍላጎት ማለት ነው። ግን ነገሩ ወደ ሌላ ነው ያመራው። ያን ራሱ በስልክ ቁጭ ብላ እያየች ይሄ ነገር ወደ ሌላ ነገር እያመራ ነው አለው። እዚህ ጋር ነኝ እኔ አልታገጥኩም ብላ እንኳን ቴክስት ማድረግ ትችላለች፣ ስልክ ማንሳት ትችላለች። እሷ ግን ስልኳን ዘግታ ስልኳ ራሱ እዚህ ጋር አይደለም የሆነ ጊዜ ላይ ይሰራል ብላ ነበር ሩታዬ ማለት ነው። ስለዚህ ቁጭ ብላ እንደ ፊልም እነሱ ሲጋጩ ሲፋጁ እያየች ጸጥ ብላ የራሷን እንደ ተመልካች እነሱን እያየች ነበር። ይሄ ደግሞ እውነት ለመናገር በጣም የሚያስጠላና የሚደብር ነገር ነው። ስለዚህ ዛሬ ላይ ዳኒ አብርሃምን ቢከሰውና አብርሃም ቢታሰር ምንም አዲስ ነገር የለውም። ምክንያቱም ያለ በውሸት እሱ ራሱ ያደረገባቸው ድርጊት ስላለ ትላንትና በውሸት ምስክር ሄዶ ከሜሪ ነበረ። እውነት ለመናገር እነ ሩታዬ ዳኒ ዛሬ አብርሽን ብቻ መክሰስ ሳይሆን ሜሪንም ጭምር ነበራት መታሰር የነበረባት። ሜሪም ከሱ ላይ መምጣት ነበረባት። የምሬን ነው የምላችሁ። ምክንያቱም ሰምቻለሁ፣ አይቻለሁ፣ ሄጃለሁ፣ ቦታው ላይ ተገኝቻለሁ ብላ የተናገረች ልጅ ናት። ገባችሁ? ስለ ሄርሜላ ሄርሜላን ለማገዝ ሲወያዩ ሰምቻለሁ። ስለዚህ እንደውም ከሀገር ይዟት ሊወጡ ነበረ። ይሄ ማለት ስንትና ስንት ቪዲዮ ላይ ተናግራለች። ስለዚህ ምንም አይነት ማስረጃ አያስፈልጉም። እራሳቸው ማስረጃ ያስቀመጡት ፋይል ቪዲዮ ስላለ ማለት ነው። ሶ ዳኒ የዛሬ ክሱ አብርሃምን ብቻ ሳይሆን ማናት እቺ ሜሪንም ጨምሮ ማምጣት ነበረ፣ ማስገባት ነበረ እስር ቤት ጋይስ። የምሬን ነው የምላችሁና
እንግዲህ ያው እነሱ ሩህሩህ ስለሆኑ ምናልባት ሊያስደነግጡትም ሊሆን ይችላል። በዚህ ልክ እንኳን አይጨክኑም። ሩታዬ አትጨክንም። ምናልባት የዳኒም ባላቅም ሩታ ግን አትጨክንም። ምክንያቱም ትናንትና ራሱ ይቅርታ ስላቸው ይቅርታውን ወዲያውኑ የተቀበሉትና ትክክል ናቸው ነው የሚለው። እኔ ትክክል ናቸው ነው የሚለው ጋይስ። እና ለዚህ ቤት አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ሩታዬ መቼም ቢሆን መቼም አትሸነፍም፣ አትበገርም። ወደፊት ነው የልዑል ሻጋናት ማለት ነው። እንዲሁም ደግሞ ዳኒም የሩታዬ መከታ አብራ ስለሆነ ደስ ብሎናል ለመናገርና ብቻዬ ባይ ባይ